ምርጫ የዜጎች የዲሞክራሲ መብት መገለጫ፣ የሀገር የወደፊት ዕጣ ፈንታ የሚወሰንበት ታሪካዊ መድረክ ነው። ኢትዮጵያም 7ኛውን ጠቅላላ ምርጫ በሰላማዊ መንገድ ለማካሄድ ሰፊ ዝግጅቶችን እያደረገች ትገኛለች። ይህ ሂደት የታሰበለትን ግብ እንዲመታ ደግሞ መንግስት፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመገናኛ ብዙሃንን የመሳሰሉ ባለድርሻ አካላት ቅንጅታዊ አሰራር አስፈላጊ ነው። በወቅታዊ ሀገራዊ ጉዳዮችና በምርጫ ዝግጅት ዙሪያ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዜጎችም ወሳኝ ባለድርሻ አካላት በመሆናቸው የፖለቲካ ፓርቲዎች የሚያቀርቧቸውን የፖሊሲ አማራጮች በማየት ይበጀኛል የሚሉትን ፓርቲ ለመምረጥ ንቁ ተሳትፎ ሊያደርጉ ይገባል ብለዋል። ምርጫ ምን ጊዜም የሌጂቲሜት መንግስት ወይም ደግሞ የህጋዊ መንግስት የቅቡል መንግስት ትልቁ አንዱና ዋነኛው መሰረታዊ ጉዳይ ምርጫ ነው። ስለዚህ ምርጫ መምረጥ አለበት፣ ህዝቡ ካርድ ማውጣት አለበት፣ ይሆነኛል ያለውን መምረጥ አለበት። ፓርቲዎች በያዟቸውን ፕሮግራሞች ቢመረጡ የሚሰሩትን ስራ ያው በየሚዲያው ተፎካክረዋል፣ በመድረክ ለህዝብ አቅርበዋል። የሚፈልጉትን ነገር ህዝቡን አዳምጧል። ስለዚህ መምረጥ አለበት፣ ካርድ ማውጣት አለበት፣ መምረጥ አለበት። የመምረጥ እድሜው የሚገድበው ካልሆነ በስተቀር ሁሉም ማህበረሰብ ካርድ አውጥቶ በምርጫ መሳተፍ አለበት። ይሆነኛል የሚለውን መንግስት መምረጥ አለበት። ይሄንን በዚህ አጋጣሚ ለማስገንዘብ ነው። መጪው ምርጫ ሰላማዊ እና ተአማኒ በህዝብ ዘንድ ቅቡልነት ያለው ምርጫ እንድናደርግ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት የምርጫው ዲሞክራሲያዊነት ወሳኝ መሆኑንም ገልጸዋል። ይህም ዜጎች የተሻለ የፖሊሲ አማራጭና የተለያየ አመለካከትን እንዲያወዳድሩ እድል በመስጠት የህዝብን ፍላጎት በሰፊው ለማካተት ይረዳል። ሆኖም ግን ተፎካካሪ ፓርቲዎች በፖሊሲ አማራጮቻቸው ልዩነት ቢኖራቸውም ወሳኝ በሆኑ ሀገራዊ ጉዳዮችና በሀገር ሉዓላዊነት ላይ ሊደራደሩ አይገባም ብለዋል። የተለዩ ድምጾች እንዲሰሙ ይፈለጋል። ነገር ግን ተፎካካሪ ፓርቲዎች ደግሞ የማይነኳቸው የማያልፏቸው ደግሞ ቀይ መስመሮች አሉ። ለምሳሌ የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም፣ እነዚህ ጉዳዮች ላይ ተመሳሳይ አቋም መኖር አለበት። ኢቭን ብልጽግና የሰራቸው ጥሩ ነገሮች፣ ጥሩ ኢኒሼቲቮች እና ለውጥ ያመጡ ህብረተሰቡ የሚቀበላቸው የሚፈልጋቸው ልማቶች፣ እነዚህን ማድነቅ የሁሉም ሰው ድርሻ መሆን አለበት። 7ኛው ጠቅላላ ምርጫ የኢትዮጵያን የዲሞክራሲ ጉዞ ወደ ላቀ ደረጃ የሚያሸጋግር በመሆኑ የሁሉም አካላት ሚና ከቃላት ባለፈ በተግባር ሊገለጽ ይገባል።